ሰላም ጤና ይስጥልኝ ውድ ተራራው ሚዲያ ቤተሰቦች በዛሬው ዕለት የአፋብን ቴዎድሮስ እዝ 105ኛ ኮርና 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን በመተከል ቀጠና በድምቀት ማስመረቁ ታውቋል። በአማራ ሕዝብ የህልውና ተጋድሎ ውስጥ ትልቅ ሚና እየተጫወተ የሚገኘው የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና በዛሬው ዕለት በደማቅ ወታደራዊ ስነ ስርዓት አስመርቋል። በምርቃት መርሃ ግብሩ ላይም የአፋብን ሊቀመንበር አርበኛ ዘመነ ካሴ የቴዎድሮስ እዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም አርበኛ ዘመነ ካሴ ለአዳዲስ ተመራቂዎች እንኳን ደስ አላችሁ መልእክት አስተላልፈዋል። ይህ የምርቃት ፕሮግራምም የአፋብን ቴዎድሮስ እዝ ያለውን የማደራጀት የማሰልጠን አቅም ማሳያ ከመሆኑ ባለፈም ለህልውና ትግሉም አዲስ ጉልበት ይሰጣል ተብሎም ይጠበቃል። እንግዲህ ክቡር ራስ አርበኛ ዘመነ ካሴም እንግዲህ በምርቃት ስነ ስርዓቱ ላይ ተገኝተው ለታጋይ ወንድሞች እንዲሁም ዓለም አቀፉ ማህበረሰብ ለአማራ ህዝብ እንዲሁም ለመላ ኢትዮጵያውያንና ለባለ ሀብቶችም የተለያዩ መልእክቶችን አስተላልፈዋል። እኛም እንግዲህ በዕለቱ ከተመለከትናቸው ዋና ዋና መልእክቶች የምናስደምጣቸው ይሆናል ማለት ነው። እንግዲህ ክቡር ራስ አርበኛ ዘመነ ካሴ የአፋብን ዋና ሊቀመንበር ለታጋይ ወንድሞችን ባስተላለፉት መልእክት ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችሁ ሲቃ የተገዛ ትግል ነው። የአብዮቱ ዘበኛ እናንተ ናችሁ። ስለዚህም ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁም ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው ሲሉም ተደምጠዋል። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋልና ትግሉን አደራም ብለዋል። ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መድረሻችንም ህዝብ ነው። ምድራዊ እግዚአብሔራችንም ህዝብ ነው። ይህ እግዚአብሔር አይኑን መጠንቆል ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩም ክልክል ነው ብለዋል። ህዝብን እንኳን መብቱን ሰብል የለበሰ የእርሻ መሬቱን ስትረግጥበት የቤት አጥሩን ስትደግፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችንም ይለካል። ጥንቃቄ እናድርግ ሲሉም ጠንከር ያለ መልእክት ለተመራቂዎችም አስተላልፈዋል ማለት ነው። እንግዲህ ክቡር ራስ አርበኛ ዘመነ ካሴም እንግዲህ ስለ ፕሪቶሪያው ስምምነትም ሰፊ ማብራሪያ ሰጥተዋል። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲልም ቀመሩ ተዛባ ሲሉም ገልጸውታል። የአማራው የህልውና ትግል በመከላከል በፍጥነት ሌላ ደረጃ ላይ ደርሷል ብለዋል። አማራ ከመጀመሪያውም ቀን ጀምሮ በአንድ እጁ እየተዋጋ ቢላኛው እጁም የራሱን ትግል የሚመራ ተቋም ፈጥሯል ብለዋል። ይህ ሲሆንም የጨዋታው መልክ ሙሉ በሙሉ ተቀይሯል። ብልጽግናም ከፍተኛ ድርጋጤ ውስጥ ገብቷል ብለዋል። አብይ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑን እና ተስፋ አለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው ብለዋል። በዚህ መሃልም አንዳንድ አውቀው የተገኙ ወይንም በአሙሌ ጨው ራሳቸውን የሸጡ የኛ ወገኖችን ሳይ ሌላው ሁሉ ይቅርና ይህ ሁሉ ሩጫና ግርግር አማራን ብቻውን አቆሞ ለማጥፋትና በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ ብለዋል። ለዚህ እፍኝ እድሜስ ስንት አሞሌ ጨው ይላሳል ሲሉም ጥያቄ ጠይቀዋል ማለት ነው። እንግዲህ ክቡር ራስ አርበኛ ዘመነ ካሴም በእሳቸው እምነት የፕሪቶሪያው አፈራራሚዎች ዋናው ግብ ጸረ አማራ ብለው ያሰቧቸውን ኃይሎች አስተባብሮ እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም ብለዋል። እነዚህ ኃይሎች የአማራ ልዩ ኃይልን እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉን ፈረሰ። ያም ሆኖ ያሰቡት ሳይሳካ እንደውም የፈረሰው ልዩ ኃይል ለትግሉ ልዩ ግብዓት ሆኖ አገልግሎናል ብለዋል። ሌላም እንግዲህ ክቡር ራስ አርበኛ ዘመነ ካሴ ቆላም ነፈሰ ደጋም ጨዋታውን በደንብ ተጫውተናል ሲሉም እንግዲህ ብልጽግናን አይቀጡ ቅጣት መቅጣታቸውንም ይፋ አድርገዋል ማለት ነው። ስርዓቱን እንደተደገመበት ሰይጣን አፍዝዘን አስቀምጠነዋል ያሉም ሲሆን እጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ ይመጣል እርምጃ ላይ እንዲወሰን አድርገናል ብለዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ መቶ ዓመታት የእርስ በርስ እልቂት ወይም ሰላምና ልማት ማለት ነው ብለዋል። በዚህ አጋጣሚም እንግዲህ ለባለ ሀብቶች ጠንከር ያለ ማስጠንቀቂያ አዘል መልእክትም አስተላልፈዋል ማለት ነው።
የአፋብኃ ሊቀመንበር ክቡር አርበኛ ዘመነ ካሴ ለባለሀብቶች ባስተላለፉት መልእክትም ባለሀብትንን የምትሉና ይህን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ተው፣ ከፀሐይ በታች የምትሰሩት እያንዳንዱ ስራም ይታወቃል። እንኳንም ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አታስቡት ብለዋል። አርፋችሁ ስራችሁን ስሩም። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባቶች ነን የምትሉ የቤተ እምነት ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁ ለሚያፈርስ ኃይል አካፋ ቀባይ አትሁኑ ብለዋል። እንዲሁም ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የስለላ ዓመት የ30 ዓመት ጆሮ ጠቢና አትፍሩም። በውድቀታችሁ የጠላታችሁን ዘመንና ህዝብ ልናቃና ስንደክም ደንቃራ አትሆኑ፣ ትንሽ እንኳን እፈሩ ሲሉ ጠንከር ያለ ማስጠንቀቂያ አዘል መልእክት አስተላልፈዋል ማለት ነው። ከዚህ ባለፈም ለመላው የአማራ ህዝብም ሰፊ የተባለ ጥሪ አስተላልፈዋል። የዓለምን መከራ ተሸክመሃል፣ እንደ ትልቅ ፍጅት እንድታልቅ ፍጅት ታውጆብሃል፣ ከዘመናት ሞት ቀመስ እንቅልፍ በኋላም ተነስተሃል ብለዋል። አማራውን እንግዲህ ጠላትህ አቁስለህ የምትተው አውሬ አይደለምና ሳትቀብረው እንዳትቀመጥ ጠላት አንድነትን በወንዝ ለመከፋፈል በጎጥ ለመተልተል እየሰራ በመሆኑም በደምህ የገነባውን ቤት የሙጥኝ በል። እንደወትሮ ሁሉ በተለይ ደግሞም ከቅርብ ጊዜ ወዲህ አብይ ሃይማኖት ግጭት ለመፍጠር እየሰራ በመሆኑም መዋደድህ የበለጠ መጠንከር ይኖርበታል ብለዋል። በየቀኑ የሚከፈለውን ዋጋም በእውቅም በነፃ አይወጣምና አይዞክ በርታ ታገል ብለዋል። እንግዲህ ከዚህ ባለፈም ለመላው ኢትዮጵያ ህዝብ ጥሪ አስተላልፈዋል። ይህ እብድ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያ አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህም ሁሉም ኢትዮጵያዊ ለትግል ይነሳ ሲሉ መልእክታቸውን አስተላልፈዋል። ክቡር ራስ አርበኛ ዘመነ ካሴም ለዓለም አቀፍ ማህበረሰብ ጥሪ አስተላልፈዋል። ዛሬ ከአብይ ጎን ቆሞ የሚገኝ ብሔራዊ ጥቅም ነገ ከቀጠላው የሚመነጭ ትልቅ ብሔራዊ ኪሳራን ያመጣባቸዋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቁሙ ብለዋል። በተለይም አንዳንድ ሀገራት አብይን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጎመዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱን ህዝብ ላይ እሳት ለኩሶ እያቃጠለ ቆሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊ ዓለም አቀፋዊ ምስቅልቅል ይፈጠራልና አስቡበት። ፍትህና ነጻነት ደንበር የላቸውም፣ እንደ ፀሐይ ለሁሉም መሆን አለባቸው ብለዋል። ከዚህ ባለፈም እንግዲህ አማራዊ አስተሳሰብ በመውጣት ከጎና የራሳቸውን ህዝብ እየወጉ ለሚገኙ አካላትም ጥሪ አስተላልፈዋል። ለሚሊሻ መደበኛና አድማ ብተና ፖሊስ አባላትም በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክደት ነው። ወደ ወገኖቻችሁ ኑ፣ ያለበለዚያ ጣፋንታችሁ አንደኛው ተራራ ስር ወደ አንዱ ያለበለዚያም ዕጣ ፋንታችሁ አንደኛው ተራራ ስር ወይም አንዱ ጎዳና ላይ ደመ ከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገኖቻችሁ ኑ፣ በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን በማለትም በምስጋና መልእክታቸውን አጠናቀዋል። ውድ ቤተሰቦቻችን ክቡር ራስ አርበኛ ዘመነ ካሴ በለብቱ ካስተላለፉት ዋና ዋና ነጥቦች አሰማናችሁ። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ ተመኝላችሁ